የቤቲ ጉድ እንግዲህ ተጋለጠ። ቀለበት ስትጠብቅ ያልሆነ ነገር ሌላ ዓለም ውስጥ ተገኝታ ያው አበደች በመጨረሻው ማለት ነው። እውነት ለመናገር በዚህ መልኩ ተባብረው ከብዙ ዓለም ጋርና ኪራ ተባብረው እንግዲህ ይሄን ነገር ሊቋጩት ወይንም ደግሞ ያደረገችውን ነገር ይፋ አውጥተዋል። ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁኝ። እንግዲህ ጽናት ተከታታይ ድራማ ክፍል 44 ተለቋል። ዛሬ ከሰዓታት በፊት ማለት ነው። ሁላችንም በጉጉት የምንጠብቀው ድራማ ነው። በባለፈው ፓርት እንግዲህ ኪራ ጽናትን አልፈልግም ብሎ ለቤቲ ቀለበት እንደሚያደርግላትና ቤቱን ልጅና አስተካክለሽ ነገሮችን እንትን ብለሽ ጠብቂኝ በማለት እንግዲህ ኪራ እና ቤቲ ይሄዳሉ ማለት ነው። እንዲሁም ጽናት ከሆሜ ጋር ሄዳ ነበር መጠጣት እፈልጋለሁ ብላ እሷም ጠጥታ በቃ ራሷን እንትን ብላ ነበረ። እንግዲህ ናሆሜ እንደዚህ ለምን አደረክ ለምን ወሰድካት ብሎ ኪራ ተቆጥቶት ነበረ። አንተ ምንም እሷን የመጉዳት እንጂ እሷን የሆነ ነገር እያደረካት አይደለም። ስለዚህ የልጅቷ መጎዳት ሊያምህ ይገባል መሆነ ነው እያለ ከኪራ ላይ ጮሆበት ነበር። እንግዲህ ኪራም መራዊት እንዲሁም ደግሞ ለናሆሜ ያለውን ነገር አስረድቶታል ማለት ነው። ከብዙ ዓለም ጋር እንዴት ተወያይተው እንዴት እንደገባች ነገሮችን በሙሉ ያለውን ነገር ነገራቸው ማለት ነው። ስለዚህ ይህን ነገር የማደርገው ደግሞ እውነተውን ሁላችሁም አንድ ላይ ሆናችሁ እንድሰሙ እንጂ እኔ ምንም አይነት ነገር ቀለበትም አላደርግላትም፣ ግን ደግሞ ያለውን ነገር መስማት አለባችሁ። ስለዚህ ጽናትንም አልፈልግም ያልኳትም ለራሷ ብዬ ነው፣ በቃ እንድትጎዳ ስላልፈለግኩ ነው። ተንኮለኛዋ ቤቲ አሁንም ተንኮል ከመስራትና ጽናትን ያልሆነ ነገር ከማድረግ ወደ ኋላ አለችም። ስለዚህ ይህን ነገር ደግሞ በጋራ መተባበር መቻል አለብን ብለው እንግዲህ ነገራቸው። ነገሮችን አስተካከሉ። የቀለበት ፕሮግራም እንደምታዩት በሚያምር ሁኔታ አዘጋጁ። ከዛ በፊት እንግዲህ ብዙ ዓለም ለኛ የምትነግረን ነገር አለ ኪራ። እሷም ስለ ሁኔታው እንዴት እንደገባች ልጅ እንዳላት ትክክለኛ ስሟን ያለውን ነገር አስረዳቻቸው። እንግዲህ በዚህን ሰዓት ይህን ነገር ስታወራ የደነገጠችው ወይንም ደግሞ በጣም የበረገገችው ቤቲ ነበረች። ምክንያቱም የእሷ ሴራ የእሷ ነገር ሊጋለጥባት ስለሆነ ማለት ነው። ስለዚህ ቢያንስ እንኳን አሁን ከስህተትሽ ብትማሪ ምን አለበት? ምን አለ ይህ ሁሉ ነገር አድርገሽ በቃ ለምንድን ነው የማታምኙ? አጥፍተሻል፣ ጥፋትሽን ደግሞ አምነሽ ይቅርታ ብትጠይቂ ምን አለበት ብትላት፣ እሷም አርፈሽ ዝም በይ ልሽን የሆነ ነገር አደርገዋለሁ እያለች በጣም እንትን ስትላት ነበረ። እንግዲህ የብዙ ዓለምንም ልጅም ኪራ ቤት ተከራይቶ አመቻችቶ አስቀምጦላታል ማለት ነው። ከዛም እንግዲህ ተነስታ ጽናትም ተነስታ እንደገና ቤቲ ብዙ ዓለምን ስትመታት ጽናት ተነሳችና በግራ በቀኝ በጥፊ እያለች ለልጅም እንዲሁም ለኪራም ስንት ነገር ላደረግሽልኝ ይሄ ለሱ ነው እያለች በጣም ብዙ ጊዜ ፊቷን መላልሳ መታታለች ማለት ነው። እና ይህ ሁሉ ነገር ያልተረዷት ብቻዋን የሆነችው ቤቲ ደግሞ እንግዲህ የስራዋ ውጤት ነው። በነገራችን ላይ በእርግጥ እኔ ቤቲ ዛሬ አሳዝናኛለች፣ ቢሆንም ግን በጣም ስህተተኛ ነች ማለት ነው። በጣም ተንኮለኛ ነች፣ ስህተተኛ ነች። የምሰራቸው ስራና መጥፎ ስራ ነው። ራስ ወዳድ ነች። ካለሷ ሌላ ሰው ምንም አይመስላትም። የራሷን ደስታ የምትከተል ነች ማለት ነው። ስለዚህ ቅጣቷ ነው ባይዘዌ ማለት ነው። እና አሁንም ቢሆን እንደዚህ ሆና እንኳን የኪራ ነኝ እያለች እያበደች አይተናል ማለት ነው። አንድ ሰው ሲወዳችሁ ነው የምትወዱት ማለት ነው። ካልወደዳችሁ ደግሞ ራሳችሁን ማስከበር መቻል አለባችሁ እንጂ የማታገኙትን ሰው መፈለግም አስፈላጊ አይደለም። ራስን ከመሳት ራስን ከማበድ በስተቀር ሌላ የሚመጣው ነገር የለም ማለት ነው። ወዶ ፈቃደኛ ሆኖ ያ ሰው በህይወታችሁ ሲኖር ነው እንጂ ለምናችሁ ተለማምጣችሁት መሆን የለበትም። እሺ ከመጀመሪያው ለምን ፍቅር ጀመረ ከዛ በኋላ ስለምን ተወኝ የሚባል ነገር ይጀምራል። ማንኛውም ሰው ፍቅር ይጀምራል፣ ግን ደግሞ በቃ መቀጠል እንዳለበት ይቀጥላል። መቀጠል ከሌለበት ደግሞ ማቆም ከፈለገ ደግሞ ያቆማል። ማንም ሰው ይሁን ተገዶ አያያዝም ማለት ነው። እስከፈለገበት ድረስ መሄድ ይችላል።
የሆነ ሳለ አፕል ሊያደርግ ይችላል ማለት ነው። በቃ ሊያቆም ይችላል። ካቆመ ደግሞ አቆመ ነው እንጂ እንደዚህ ችክ ማለት እንደሌለብን ነው እኔ የተረዳሁት ማለት ነው። በቃ እና ቤቲ ራሷን ከመጉዳት ወይም ደግሞ የሰዎችን ህይወት ከመጉዳት ሌላ ምንም የምታመጠው ነገር የለም ማለት ነው። እና ወደ ራሷ ብትመለስ ብዬ ነው የማስበው። ጽናትም በጣም በብዙ ነገሮች ተጎድታለች። አይኖ አሁን ላይ ደግሞ ሁላችሁም ወደ ቤቲ እንትን እንደምትሉ አውቃለሁ። የሷ ህመም ነው። ግን ደግሞ በቃ ራሳችሁን ማስከበር ያለባችሁ ራሳችሁ ናችሁ ብዬ ነው የማስበው ማለት ነው። እና ብቻ ግን በጣም ማስተማሪ ወደ ድራማ ነው ብዬ ነው የማስበው እኔ ማለት ነው። እና ቀጣይ እንግዲህ ፓርቱ ያው ቤቲ አልወጣም ብላ እንግዲህ ከቤት ተቀምጣለች። በእርግጠኝነት ትወጣለች ብዬ አስባለሁ። ቀጣዩን ሁላችሁ